ዘጸአት ምዕራፍ 20 ቁጥር 8 የሰንበትን ቀን ትቀድሰው ዘንድ ካለ በኋላ አስብ ይላል። አስብ የሚለው ሪሜምበር ማለት ነው። አስብ የሚለው አትርሳ ለሚለው ተቃራኒ ነው። ስለዚህ ሰንበትን መቀደስን ልትረሳ ትችላለህ። ስለዚህ አስታውስ፣ አስብ፣ ተጠንቀቅም ማለት ነው። ተገቢውን ጥንቃቄ አድርግ በማለት ይናገራል። ሰንበትን ትቀድስ ዘንድ አስብ ሲል በሰንበት ብቻ ሰንበትን አስብ እያለ አይደለም። ሰንበትን በተመለከተ በሚገባ በየቀኑ አስብ፣ የሚገባውን ጥንቃቄ አድርግ እያለ ነው። በማስከተል ምን ይላል? 6 ቀን ስራ ተግባርህንም ሁሉ አድርግ። ስለዚህ ሰንበትን ትቀድሰው ዘንድ አስብ፣ አስታውስ፣ ሪሜምበር የሚለው በ6ቱ ቀን ውስጥ የሚደረግም ድርጊት ነው ማለት ነው። በ6ቱ ቀን ውስጥ የሚደረግ ድርጊት የሚሆነው እንዴት ነው? 6 ቀን ስራ ተግባርህንም ሁሉ አድርግ። ስለዚህ መርሁ በዚህች አሁን ባነበብናት ሐረግ ውስጥ ትገኛለች። ሰንበትን እያሰብክ የምትከርም ከሆነ በሰንበት ውስጥ መሰራት የሌለበትን ነገር በ6ቱ ቀን ውስጥ ማለቅ ያለበትን በ6ቱ ቀን ውስጥ እያጠናቀቅ ትጠብቃለህ ማለት ነው። በዚህ ውስጥ መርሁ ምንድን ነው? ቀጣዩን ሐረግ እናነብና በ6ቱ ቀንና በ7ኛው ቀን መካከል ወይም በተቀሩት ቀናትና በሰንበት መካከል ያለውን የመለያ መርህ እንመልከት። 6 ቀን ስራ ተግባርህንም ሁሉ አድርግ፣ 7ኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። ስለ 7ኛውን ቀን ለእግዚአብሔር ስጠው፣ 6ቱ ቀን ደግሞ ያንተ ነው እያለ ነው። በ6ቱ ቀን ውስጥ ምን አድርግ ይላል? ስራህን ስራ፣ ተግባርህንም ፈጽም። ተግባርን ፈጽም ብቻ አይደለም የሚለው፣ ተግባርን ሁሉ ፈጽም። 7ኛውን ቀን ደግሞ ለራስህ ሳይሆን ለጌታ ስጠው ወይም ለእግዚአብሔር ስጠው ይላል። ሰንበትን የመቀደስ መርህ በደም ስሙኝ የሚከተለው ነው። በ6ቱ ቀን ውስጥ መጠናቀቅ የሚችል ማንኛውንም ነገር ወደ 7ኛው ቀን አለማስተላለፍ ነው። ልድገመው። በ6ቱ ቀን ውስጥ ሊጠናቀቅ ሊከናወን የሚችልን ማንኛውንም ነገር ወደ 7ኛው ቀን አለማሸጋገር ሰንበትን የመቀደስ መርህ ነው። ለምሳሌ በሰንበት ምንም ስራ አልሰራም ወይ፣ ስራ የሚባል ምንም ነገር አንሰራም ወይ ከተባለ ተሰብስበን ሰንበትን እየጣስን ነው ማለት ነው። ለምሳሌ ወንበር ስናስተካክል ነበር፣ ቀደም ብሎ ቪዲዮ እየተቀረጸ ነው። ምግብ ሲቀርብ ነበር፣ ምግብ ስንበላ ነበር። ምግብ እኮ ባዮሎጂካሊ ስራ ነው አይደል? ማኘክ ስራ ነው ወዘተርፈ። ቡና ሲቀርብ ነበር። ታዲያ በሰንበት ሰንበትን ምክንያት አድርገን ተሰብስበን ሰንበትን እየጣስን አይደለም የሚል ጥያቄ ከተነሳ ወደ መርሁ እንመለሳለን። መርሁ ምንድን ነው? በ6ቱ ቀን ውስጥ ከሰንበት ውጭ ባሉት ቀናት ውስጥ ሊያልቅ የሚችል ማንኛውንም ነገር ወደ ሰንበት አለማሸጋገር ነው። ለምሳሌ በሰንበት ተሰብስበን የምናደርጋቸውን ነገሮች በ6ቱ ቀን ማጠናቀቅ ይቅርና ከሰንበት ውጭ ብለን እናደርጋቸው አንችልም። የግድ በሰንበት ብቻ የሚደረጉ ስራዎችም አሉ። ስለዚህ መርሁ ልድገመው። መርሁ በ6ቱ ቀን ውስጥ ማለቅ የሚችል ነገር ወደ 7ኛው ቀን አለማምጣት። ለምንድን የደጋገምኩት? አንደኛ ብዬ ስናገር ሰንበትን የመቀደስ መርህ ላይ ግልጽ አስተሳሰብ መያዝ ሰንበትን የምንቀድስበት የመጀመሪያው መንገድ ነው ብለናል። ግልጽ አስተሳሰብ መርህ የሚለው ነገር የሚያስፈልገን ለምንድን ነው? ሰንበትን እንዴት ልቀድስ የሚለው ሰዎችን ሲያምታታ ስለሚገኝ ነው። ስለዚህ መርሁ በ6 ቀኑ የሚያልቅ ወደ 7ኛው ቀን አለማምጣት። ለዚህም ደግሞ 6ቱን ቀን አስቀድሞ ሰንበትን እያሰቡ ለሰንበት ዝግጅት ማድረግ። የእምነት መግለጫው ላይ ስናነብ አስተውላችሁ ከሆነ የራሳቸውን ማንኛውንም ጉዳይ አስቀድሞ በማመቻቸት ይላል። መቼ ነው አስቀድሞ የሚለውን ምንፈጽመው? ማመቻቸት የሚባለው በ6ቱ ቀናት ውስጥ ወደ 7ኛው ቀን ስራ እንዳይመጣ አስቀድሞ ፕላን ማድረግ። በዚህ ላይ ምሳሌዎች ኤክሴፕሽንስ መነሳት አለባቸው። በ6ቱ ቀን ውስጥ ከስራው ባህሪ የተነሳ የስራው ተፈጥሮ ኔቸሩ እንዲጠናቀቅ የማይፈቅድለት የስራ አይነት አለ። ለምሳሌ ሰባኪነት ስራ ከሆነ ሰባኪነት በ6ቱ ቀን ውስጥ ሊጠናቀቅ አይችልም። ያው ሮብ ስብከት ሊኖር ይችላል፣ ግን የሰንበቱ ስብከት በሰንበት መሰበክ አለበት። ቀደም ስንል የዘረዘርናቸው የሰንበት የአምልኮ ስራዎች ግን ደግሞ ከቅዱሳን ስብሰባ ውጪ በ6ቱ ቀን ውስጥ መጠናቀቅ የማይችሉ የስራ ባህሪ ያላቸው ወይም ስራቸው በባህሪያቸው እንደዛ የሆኑ ዘርፎች አሉ። ወዲያው የሚመጣልን ምንድነው? ሕክምናን በ6ቱ ቀን ውስጥ ሁሉንም ሰው አክመን ልናጠናቅ አንችልም። በአደጋ ምክንያት የሚመጣ ሰው ይኖራል።
በአደጋ ምክንያት የሚመጣው ሰው በ6 ቀን ውስጥ አደጋውን ሊያጠናቅቀው አይችልም። አደጋ ነው። ስለዚህ በኢመርጀንሲ ወደ ሕክምና የሚመጣ ሰው ካለ ያንን ሰው የሚረዳ ዲዩቲ ላይ የሆነ ስታንድ ባይ ሐኪም ያስፈልጋል። ተያይዞ ሆስፒታል ስራ ጋር የሚያስፈልጉ ሰዎች ያስፈልጋሉ። ሕክምናም ውጪ በሆስፒታል ውስጥ ሌላ ስራ የሚሰሩ ሰዎች ካሉ ያስፈልጋሉ። ስለዚህ የ6 ቀን መርህ በ6 ቀን ውስጥ መጠናቀቅ የማይችል ወደ 7ኛው ቀን ሊመጣ የሚችል ስራ አለ ማለት ነው። ጥቂት ምሳሌዎችን ልጨምር። ሁሉም ምሳሌዎች በነገራችን ላይ ከአደጋ ጋር የተያያዙ ናቸው። ምክንያቱም በ6 ቀን ውስጥ ማጠናቀቅ የማንችለው ነገር አደጋ ነው አይደል? አክሲደንትን ስሙ ራሱ አክሲደንት ነው፣ አደጋ ነው፣ ድንገቴ ነው። ስለዚህ የእሳት አደጋ ሰራተኞች በ6 ቀን ውስጥ ስራቸው ሊጠናቀቅ አይችልም። እሳት በማንኛውም ጊዜ ሊነሳ ይችላል። በሰንበት እሳት ንብረትም ያወድማል፣ ሰዎችንም ይገላል። ስለዚህ ይህንን መቆጣጠር የሚችሉ ሰዎች ተጠባባቂ ሆነው መገኘት አለባቸው። ሌላ ምሳሌ ልጨምር። ፖሊስ ሌባ በሰንበት አልሰርቅም ብሎ ወይም ሰው አልደበድብም ብሎ አይቀመጥም። ስለዚህ ጥበቃ የሚያደርጉ ፖሊስም ወታደርም ተያይዞ ደግሞ የደህንነት ሰራተኞች፣ ሞከንኖች ወይም ኦፊሰርስ የመሳሰሉቱ በዙር በስራ ላይ እንዲቀመጡ ቢደረግ ይህ ክርስቲያን ከሆኑ ማለት ነው ሰንበትን ጣሱ አያስብልም። አንድ የመጨረሻ ምሳሌ ፋርማሲ ለምን ቀደም ተብሎ መድኃኒት አይገዛም አንልም። መቼ ምንም ስጋት ሳይኖርብን ከሁሉም አይነት አንዳንድ መድኃኒት አጠራቅመን ቤታችን ፋርማሲ አንከፍትም። ድንገተኛ ታካሚ ካለ ለታካሚው የሚሆን መድኃኒት ያስፈልጋል፣ ወይም ድንገተኛ መድኃኒት ስላስፈለገው ሰው መድኃኒት ያስፈልጋል። ስለዚህ ፋርማሲ፣ ሕክምና፣ ፖሊስ የመሳሰሉቱ በሰንበት ስራ ቢሰሩ ሰንበትን ጣሱ አያስብልም። ምክንያቱም በ6 ቀን ማለቅ የማይችል የስራ ባህሪ ስላላቸው። ግን በ6 ቀን ማለቅ የሚችል የሚመስል ወይም የማይመስል አላቅም፣ ጥያቄ ላቀርብላችሁ ነው። ወደ 7ኛው ቀን ሊተላለፍ የሚችልም የሚመስል የማይመስልም፣ የሚያከራክር የሚመስል የህይወታችን ክፍል የሆነ ሁላችንም አይመለከተን ይሆናል። በተለይ ወጣት ከሆነ እድር እና ስብሰባ። እድር በነገራችን ላይ ጥሩ አስፈላጊ ነገር ነው። ከነጮቹ የተሻለ ዘመናዊ ባህል እንዳለን ማሳያ ነው። ተባብረን የምንኖርበት ሲስተም እና እድር ስብሰባ አለው። መዋጮ አለ። መዋጮ ላይ ክርክር አለ። አዲስ ሰው ሲገባ በስንት ብር ይግባ ስብሰባ ይደረጋል። እና ብዙ ጊዜ እድር ስብሰባዎች የሚጠሩት እሁድ ጠዋት ነው። ብልጥ ናቸው ነገራችን። 4 ሰዓት ላይ ኑ ይላሉ። እድር የቁጥር ብልጫ እንግዲህ እንደዚህ ነው የሚያደርገን። ነጥቤ ምንድን ነው? እድር በ6 ቀን ውስጥ ሊያልቅ የሚገባው ነው ወይስ የግድ ወደ 7ኛው ቀን የሚተላለፍ አስቸኳይ ስብሰባ ነው? እኔ ቀላል ይመስለኛል። ለምን ጠዋት 11 ሰዓት እነሱ በሚሄዱበት ሰዓት አይደረግም ስብሰባው? እድር በ7ኛው ቀን እንዲደረግ የእድር ኔቸር ባህሪ የግድ አስፈላጊ አያደርገው። ሰርግ በሰንበት ሰርግ መሄድ የግድ አስፈላጊ የሆነ በ6 ቀን ውስጥ ሊያልቅ የማይችል ነገር ነው? መልሱ ጊዜ አልገልም። ምንም በ6 ቀን ውስጥ የማያልቅ የሚባል ምድብ ውስጥ አይገባም። ቅዳሜ ሰርግ ይደረጋል። ትላንትና እኮ ቅዳሜ ነበር። በጸጋውና ትንሣኤ ትላንት ነው ሰርግ ያደረጉት። ስለዚህ በ6 ቀን ውስጥ መደረግ ይችላል ማለት ነው። ግን አንዳንድ ወዳጆቻችን በሰንበት ሰርግ ቢጠሩንስ ምን እናርግ? እዚህ ጋር ነው አስቸጋሪው ነገር። ለምን በሰንበት ይደግሳሉ? እኔ በሰንበት ሰርግ ከሄድኩ የመጨረሻውን አላስታውሰውም መቼ እንደሆነ፣ ያው ቸርች ስላለው ማለት ነው። 2 ምሳሌ ልጨምር። ልደት የልደት ባይዜ በጣም አስቂ ነው። ልደት በሰንበት የሚሆንበት ምክንያት አይገባኝም። ሲጀመር ልደት የምር ቀኗ ተጠብቃም አይከበርም። የልደቱ ትክክለኛው ቀን ሐሙስ ከሆነ ልደቱ የሚደረገው ወይ ቅዳሜ ወይ እሁድ ነው፣ ሰው መሰብሰብ የሚችልበት ቀን ተብሎ እና ቅዳሜ ልደት ማድረግ ይቻላል። ቅዳሜ ብዙ ሰዎች ለመጥራት የማይመች ከሆነ ብዙ ሰዎች መምጣት የማይችሉ ከሆነ ልደት ይበልጣል ሰንበት ይበልጣል የሚለውን የመወሰን ድርሻ የኛ ነው እና ግራጁዌሽን ወይ ምርቃት
የዘርዘር ናቸው። የእድር ስብሰባ፣ ምርቃት፣ ግራጁዌሽን፣ ልደት ምናምን፣ ሰርግ የመሳሰሉ ነገሮች በ6 ቀን ውስጥ መጠናቀቅ የሚችሉ ነገሮች ናቸው። የግድ ወደ 7ኛው ቀን እንዲተላለፉ ኔቸራቸው ነሰስቴት አያደርግም። የግድ አያስፈልግም። የዘመድ አዝማድ ስብሰባ እያለ መጨመር እንችላለን። በእነዚህ ቀናት ሰዎች ሲጠሩ በእግዚአብሔር የጊዜ አጠቃቀም ካላንደር እመራለሁ ወይስ በሰዎች ካላንደር እመራለሁ ለሚለው ማሰብ አለብን። ታስበው ዘንድ ተጠንቀቅ ወይም አስታውስ፣ አስብ፣ ጥንቃቄ አድርግ ሲል በሰው ካላንደር እመራለሁ ወይስ በእግዚአብሔር ካላንደር እመራለሁ? በዘመዶቼ ካላንደር፣ በአጎቶቼ ምናምን ካላንደር እመራለሁ ወይስ እግዚአብሔር በሰጠኝ የጊዜ አጠቃቀም በጊዜ ካላንደር እመራለሁ? መልሱን መመለስ እንችላለን። ግን እዚህ ጋር ማንሳት ያለብን ጥያቄ ሰንበትን መቀደስ አለብን፣ ግን ስንቀድስ በሰንበት ሊሰሩ የሚችሉ ኤክሴፕሽናል ሁኔታዎች አሉ ብለናል። አንዳንዶች ደግሞ ሰዎች ኤክሴፕሽናል ያደርጓቸዋል እንጂ በተፈጥሯቸው በ6 ቀን ማለቅ ይችላሉ አለ እና አንዳንድ ሰዎች ምን ብለው ጠይቆኝ ያውቃሉ? በሰንበት ጉዳይ ቁጭ ብለን ስንጨዋወት ስናወራ እንዲህ ብልጥ ናችሁ ይሏል። ለእናንተ እንዲመቻችሁ ሐኪሞች ዞሮ ስለሚገቡ ለሐኪሞች መጽሐፍ ቅዱስ ምንድነው ሰንበት የግድ አስፈላጊ የማይሆንበት ሁኔታ አለ ትላላችሁ ይላሉ። እና በሰንበት ሊሰሩ የሚችሉ የሥራ አይነቶች አሉ ስትሉ ነገሩ ወርክአውት እንዲያደርግላችሁ የብልጠት ጨዋታ ነው ብለው የሚከሱ ሰዎች አሉ። በመጀመሪያ እንዲያም ቢሆን ጥሩ ነው። ነገሩ እንዲሰራ ማሰብ ምክንያታዊነት ነው። ግን ከሱ በላይ ሰንበትን ምንቀድስ ሰንበታውያን ሆነን እያለ ግን አንዳንድ የሥራ ዘርፎች በሰንበትም ቢሰሩ ኃጢአት አይሆንም ስንል መጽሐፍ ቅዱስ ራሱ ስለሚል ነው። መጽሐፍ ቅዱስ ራሱ በሰንበት ሊሰሩ የሚችሉ የሥራ ኤክሴፕሽኖችን ይነግረናል። የተለያዩ ምንባቦች ላይ በማየት ይህንን ማረጋገጥ እንችላለን። ለምሳሌ ኢየሱስ በዮሐንስ ወንጌል ምዕራፍ 7 ቁጥር 22 እና 23 ከሰንበት ጋር ተያይዞ ክስ ሲቀርብበት በመለሰው ውስጥ በሰንበት ኤክሴፕሽን እንዳለ ይነግረናል። ከሳሾቹን መልሶ ሲሞግታቸው ምን ይላል? አንድ ሕፃን የተወለደበት 8ኛው ቀን ሰንበት ላይ ቢያርፍ በሰንበት አትገርዙትም ወይ ብሎ ይጠይቃል። በ8ኛው ቀን መገረዝ አለበት፣ 8ኛው ቀን ማለፍ የለበትም። ይህ ለእስራኤል የተሰጠ የእግዚአብሔር ትእዛዝ ነው። ስለዚህ ይህንን መጠበቅ አለባቸው። ደግሞ ልጁ የሚወለድበት ቀን አይወሰንም አይደል? ልጁ የሚወለደው በእግዚአብሔር ቀን ነው። ከተወለደበት ቀን 1 2 3 ተብሎ ሲቆጠር 8ኛው ቀን ሰንበት ላይ ከገጠመ ይገረዛል። ስለዚህ ሰንበት ተጣሰ ወይስ አልተጣሰ ብሎ ኢየሱስ ጥያቄ አስቀምጦ ይተዋል። በዮሐንስ አዘጋገብ በኢየሱስ በዚህ ጥያቄ ውስጥ መልሱ የታወቀ ነው። አዎ ኤክሴፕሽን አለ ማለት ነው መልሱ። መግረዝ እንዴት ነው ስራ የሚሆነው ካላችሁ፣ ስራ ነው። እንዴት ስራ ይሆነ? ገራዡ ጋር ይኬዳል፣ ፕሮሰስ አለ። እንደዛም ሆኖ ግን ኤክሴፕሽን አለ የሚለውን ኢየሱስ ይናገራል። ማቴዎስ ምዕራፍ 12 ቁጥር 5ን እናነባዋለን። ማቴዎስ ምዕራፍ 12 ቁጥር 5 አሁንም ኢየሱስ በክርክሩ በሙግት ከሰንበት ጋር በተያያዘ ክስ የሚሰጠው ምላሽ ነው። ካህናትም በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአት እንዳይሆንባቸው በሕጉ አላነበባችሁምን ይላል። የክርክሩን አውድ ማየት አያስፈልገን። የምንፈልገው ነጥብ ብቻ ትኩረት እናርግበት። ካህናት በሰንበት ሰንበትን ያረክሳሉ ሲል የሰንበትን ሕግ ይጥሳሉ ማለትም ስራ ይሰራሉ። ምን ይሰራሉ ከተባለ መስዋዕት ያቀርባሉ። ይህንን በተመለከተ ዘኍልቍ ምዕራፍ 28 ቁጥር 9 እና 10 ብታዩ በሰንበት ወደ ቤተ መቅደሱ የሚመጡ እስራኤላውያን መስዋዕት ይዘው መምጣት እንዳለባቸው እና ደግሞ እያንዳንዳቸው መስዋዕት መያዝ እንዳለባቸው ይናገራል። ይህን የመስዋዕት የማቅረብ ስርዓት ደግሞ የሚያስተናግደው የሚመራው ማን ነው? ካህኑ ወይም ካህናት ናቸው። ስለዚህ እጅግ በጣም ብዙ እንስሳትን ለመስዋዕት ሲያቀርቡ ነው የሚሉት።
ስለዚህ ስራ መባሉ ብቻ ሳይሆን አድካሚም ስራ ነው። ይህ አድካሚ ስራ ግን ሰንበትን ከመጣስ ጋር ወይም በሰንበት ቫዮሌሽን የሚያስከስስ አይደለም በማለት ኢየሱስ ይናገራል። ስለዚህ በሰንበት ኤክሴፕሽንስ እንዳሉ መረዳት ይቻላል። ሉቃስ ምዕራፍ 13 ቁጥር 15 ሉቃስ ምዕራፍ 13 ቁጥር 15 ጌታም መልሶ እናንተ ግብዞች ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን ብሎ ይጠይቃል። መልሱ የታወቀ ነው። አዎ ይሄንማ እናረጋለን ይላሉ። ስለዚህ በሬውን ወይም አህያውን ከግርግም ያወጣል ማለት ከማደሪያው ያወጣዋል። ዜና ወደ ምን ይወስደዋል? ውሃ ሊያጠጣው ይወስደዋል። ስራ ነው ወይስ አይደለም? ስራ ነው። በስድስቱም ቀን ሲያደርጉት የነበረው ነገር ወደ ሰባተኛው ቀን በማድረግ ቀጥለዋል። ግን ምን ያደርጉ? አህያቸው ላይ ግን ጭነት አይጭኑበትም። እርሱ ተከልክሏል። ምክንያቱም በስድስቱ ቀን የጭነት ስራ ማለቅ ይችላል። አህያውና በሬው ግን 6 ቀን በጠጡት አንድ ሙሉ ቀን 24 ሰዓት ያለ ውሃ መቆየት አይችሉም፣ በተለይ በሞቃት ሀገር። ስለዚህ በሰባተኛው ቀን ውሃ ሊያጠጡ ቢወስዱ ሰንበትን መተላለፍ ወይም በሰንበት የሚከሰሱ አያደርጋቸውም በማለት ኤክሴፕሽንስ እንዳሉ ይናገራል። ሌላው በጣም ኢንተረስቲንግ የሚሆነው በተለይ ደግሞ ክርስቲያኖችን ሰንበት ይመለከታል የሚለውን መልሶ የሚያጠናክርልን ማቴዎስ ምዕራፍ 24 ነው። ማቴዎስ ምዕራፍ 24 ቁጥር 20 የደብረ ዘይት ተራራ ስብከት ነው። ስለ ቤተ መቅደሱ መፍረስ፣ ስለ 70 ዓመተ ምህረት ፍርድ ሲናገር ስደት እንደሚመጣ ይናገራል ኢየሱስ። እና ስደቱን በተመለከተ አስቀድማችሁ ጸልዩ ይላል። ጸሎታቸው ምን መምሰል እንዳለበት ሲናገር ማቴዎስ ምዕራፍ 24 ቁጥር 20 ነገር ግን ሽሽታችሁ ይላል። መሸሽ ስራ ነው ማለት ነው። ምክንያቱም ረዥም ጉዞ ያስጉዛል። በክረምት ወይም በሰንበት እንዳይሆን ጸልዩ። ክርስቲያኖችም ሰንበትን ይቀድሱ እንደነበር የሚያስታውቅ ነው። ምክንያቱም እነ ማቴዎስ ይህን እየጻፉ ያሉት በ60ዎቹ መጀመሪያ የመጨረሻ አካባቢ መሸሽ የሚለውን ሀሳብ እያሰቡ፣ ስለዚህ ሰንበትን ይቀድሱ ነበር ማለት ነው። ማቴዎስ ይህን ሲጽፍላቸው ነገራችን ላይ እንዲታዘዙት ነው እየጻፈ ያለው። ግን ከዚህ ምንባብ በተጨማሪ የምናየው ነገር ምንድን ነው? ሽሽት በ6ቱ ቀን ውስጥ አስቀድሞ ሊጠናቀቅ ስለማይችል በሰንበት መሸሽ ካለብን መሸሽ አለብን እያለ ነው። እንበልና ከተማዋ ወይም መገናኛ ዙሪያውን በነፍሰ ገዳዮች ተከቦ በቃ አንድ ባንድ ሰው እየጨፈጨፉ እየመጡ ነው የሚባል ወሬ ብንሰማ ይሄ ስብከት እስኪያልቅ ሰንበት ፀሐይ እስክትጠልቅ ብለን አንጠብቅም። ምን እናደርጋለን? እንሸሻለን። ይህም በማድረጋችን ሰንበትን በመጣስ ያስከሰናል ወይስ ነፃ ነን? መልሱ ነፃ ነው። መሸሽ በ6ቱ ቀን ውስጥ ሊጠናቀቅ የማይችል ወደ 7ኛው ቀን ሊተላለፍ የሚችል ስለሆነ እዚህ ላይ በብሉይ ኪዳንም ልክ እንደዚሁ እንደነበር አሰራሩ ነህምያ ምዕራፍ 13 በደንብ ያሳየናል። ነህምያ ምዕራፍ 13 ከምርኮ በኋላ ተሐድሶውን ይመራ የነበረው ነህምያ አንድ መልሶ ካደሳቸው ነገሮች ወይም ያድሷቸው ከነበሩ ነገሮች ሰንበትን መቀደስ ነው። ምክንያቱም ሰንበትን መጣስ ነበር ለምርኮ አሳልፎ የሰጣቸው፣ ወይም ለምርኮ ታልፎ ከተሰጡባቸው ዋነኛ ምክንያቶች አንዱ ሰንበትን አለመቀደስ ነው። ምርኮኛ ያደርጋል ማለት ነው ሰንበትን አለመቀደስ። እና በዚህ ጉዳይ ላይ ተሐድሶውን ሲመራ የነበረው ነህምያ ምዕራፍ 13 ቁጥር 19 እና ቁጥር 22 ላይ እንደዚህ ይላል። ከዚህ በኋላ ከሰንበት በፊት በኢየሩሳሌም በሮች ድንግዝግዝታ በሆነ ጊዜ ይላል። ከሰንበት በፊት ማለት ልክ ሰንበት ሊጀምር ፀሐይ መጥለቅ ስትጀምር ወይም መደብዘዝ ሲጀምር ብርሃን እየቀነሰ ሲመጣ፣ ስለዚህ ሰንበት መቼ ይጀምራል ማለት ነው? በፀሐይ መጥለቅ ይጀምራል ማለት ነው። ድንግዝግዝታ የሰንበት መጀመሪያ ነው። ልክ ይሄ ሊሆን ሲል ቀደም ብለን የተናገርነውን እያደረገ ነው። አስቀድሞ ፕላን እያደረገ ነው። ሰንበትን ሰንበት ሲደርስ አይደለም የሚያስብበት፣ አስቀድሞ ፕላን አድርጓል።
በድንግዝግዝታ በሆነ ጊዜ በሮቿ እንዲዘጉ ሰንበት እንዳይጣስ ማለት ነው። ሰንበትም እስኪያልፍ ድረስ እንዳይከፈቱ አዘዝኩ። በማስከተልስ በሰንበትም ቀን ሸክም እንዳይገባ፣ የሸክም ስራ በሰንበት መሰራት የለበትም። ይቀጥልና እንዳይገባ እና እርስ በርሱ የሚጋጭ የሚመስል ግን በስድስቱ ቀን መጠናቀቅ የማይችል ስራን ደግሞ ይጨምራል። ከብላቴኖቼ በአያሌዎቹ በሮቿን አስጠበቅኩ ይላል። ጥበቃ ምንድነው? ስራ ነው። ጥበቃው ግን ምን ለማድረግ ነው? ሰንበት እንዳይጣስ ለሰንበት የሚያስፈልግ ስራ አለ ማለት ነው። በሰንበት ሸክም አያስፈልግም። ደጆቹ መዘጋት አለባቸው። ከውጭ ወደ ሸቀጥ መግባት መውጣት የለበትም። ግን ደግሞ ይሄንን የሚቆጣጠሩ ምኖች ያስፈልጋሉ? ብላቴኖች፣ ጠባቂዎች። ስለዚህ የጥበቃ ስራ በሰንበት ይቻላል ማለት ነው። ቁጥር 22 ሌዋውያኑንም ራሳቸውን እንዲያነጹ መጥተውም በሮቹን እንዲጠብቁ። ተመሳሳይ ነገር። ሌዋውያኑም በጥበቃ ስራ ላይ ናቸው። ስለዚህ ስራ እየሰሩ ነው ማለት ነው። ኤክሴፕሽኖች አሉ ስንል ለእኛ እንዲመቸን ብለን የፈጠርነው ሳይሆን መጽሐፍ ቅዱስ ራሱ በሰንበት ኤክሴፕሽንስ አሉ። በስድስቱ ቀን ማለቅ የማይችሉ ወደ ሰባተኛው ቀን መተላለፍ የሚችሉና ያለባቸው የስራ አይነቶች አሉ ይለናል። ስለዚህ ሰንበትን ለመቀደስ የመጀመሪያው ልንገነዘበው የሚገባው እውነት የሰንበት መርህ ነው። እርሱም በስድስቱ ቀን ውስጥ ማለቅ የሚችልን ማንኛውንም ነገር ወደ ሰባተኛው ቀን አለማምጣት። በዚህ ስር እንትንስ ኤክስስ ዋይስ ቢስ ምናምን ብሎ መጠየቅ የለብንም። በቃ መርሁን ነው መያዝ ያለብን። በስድስቱ ቀን ማለቅ የሚችለውን ወደ ሰባተኛው ቀን አለማምጣት ነው። ሁለተኛ ሰንበትን መርሁ ላይ ግልጽ በመሆን ቀድሱ። ሁለተኛ ሰንበትን ልከኛ በመሆን ቀድሱ። አሁን እዚህ ጋር ልከኝነት ያስፈልጋል። ልከኛ ማለት ሚዛናዊ ባላንስድ መሆን ያስፈልጋል። አንዳንዶች ሰንበትን ስለመቀደስ ሲወራ ይሄ ሌጋሊዝም አይደለም እንዴ ይላሉ። ብዙዎቹ እንደዚህ ሲሉ ሌጋሊዝም ቃሉን አያውቁትም፣ ትርጉሙን ማለት ነው። ሌጋሊዝም ማለት ህግን በመጠበቅ ነው የምጸድቀው ወይም ክርስቶስ ሲደመር ህግ የሚል አመለካከት ነው። እንደዚህ የሚል ፕሮቴስታንት እኔ በህይወት ዘመኔ ሰምቼ አላውቅም። ቢያንስ የሆነ ሴንሰብል የሆነ ፕሮቴስታንት እና ሰንበትን መቀደስ ሌጋሊዝም አይሆንም ወይ? ህግን በመጠበቅ ለመጽደቅ የሚደረግ ጥረት አይሆንም ወይ ከተባለ እኛ አላልንም። ሰንበትን መቀደስ አለብን የምንለው ስለ ዳንን ነው እንጂ ለመዳን አይደለም። ስለ ሰንበትን ስንቀድስ ለመዳን የምናደርገው ጥረት ተደርጎ መወሰድ የለበትም። ልከኛ የሆነ ምልከታ ያስፈልገናል። ስለ ዳንን በመዳናችን ምክንያት ሰንበትን ልንቀድስ ይገባል። ሲጀመር ዘጸአት ምዕራፍ 20 ቁጥር 1 እና 2 10 ትእዛዛት ለእስራኤል ሲሰጡ ከባርነት ነፃ እንዲወጡ የተሰጣቸው ህግ አልነበረም። እግዚአብሔር ከባርነት ስላወጣቸው ከእግዚአብሔር ጋር ላላቸው ህብረት የተሰጠ ህግ ነው። ዘጸአት ምዕራፍ 20 ቁጥር 1 እና 2 እንመልከተው። ዘጸአት ምዕራፍ 20 ቁጥር 1 እና 2 እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ፣ ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ ይልና ህጉን ይሰጣል። ስለዚህ ከባርነት ከመውጣት በኋላ ተከትሎ የሚመጣ ከመዳናችን ተከትሎ የሚመጣ እንጂ ለመዳን ብለን የምናደርገው አይደለም። ግን ይህ እንዳለ ሆኖ ሰንበትን በተመለከተ ልከኛ የምንሆንበት አቅጣጫ ላይ ትንሽ መጨመር ይኖርብናል። ለመዳን ብለን ባናረገው ከሌሎች ህጎች ደግሞ አሳንሰን ልናየውም አይገባም። ሲጀመር በህግጋት መካከል ማሳነስ ማስበለጥ ልክ አይደለም። ያዕቆብ እንደሚናገረው በአንዱ ህግ የተላለፈ በሁሉ እንደተላለፈ ይቆጠራል። ለምን? ህግ አውጪው ተበድሏል። ነጥቡ እሱ ነው፣ ጉዳዩ እሱ ነው። እሱ እንዳለ ሆኖ ግን በምድር ላይ ከሚያመጣው መዘዝ ወይም ቅጣት አንጻር ሁሉም ህግ እኩል አይደለም። ለምሳሌ አንደበትን ከፍቶ መዋሸት ወይም ሐሰተኛ ምስክር መስጠትና በውስጥ ውሸትን ማሰላሰል እኩል መዘዝ አያመጣም።
በእስራኤልም መካከል ሕግጋትን የጣሰ ሰው የሚቀጣቸው ቅጣቶች ለሁሉም መተላለፎች አንድ አይደለም። ጥያቄ ልጠይቃችሁ። አትስረቅ የሚል ትእዛዝ አለ 10 ትእዛዛት ውስጥ። ሰንበትንም ቀድስ የሚል ትእዛዝ አለ። ከሁለቱ የባሰ ቅጣት ያመጣ የነበረው የትኛውን ሕግ መተላለፍ? መስረቅ ወይስ ሰንበትን መጣስ ይበልጥ ያስቀጣል? ለምሳሌ በግ የሰረቀ በሬ የሰረቀ 3 4 5 እጥፍ አድርጎ መመለስ ሬስቲቲዩሽን ማድረግ ይኖርበታል። ሰንበትን የጣሰ የሚጠብቀው ቅጣት በህዝቡ መካከል ተወግሮ መገደል። በነገራችን ላይ በስርቆት ምክንያት መገደል የሚል ትእዛዝ ለጥቂት ሁኔታዎች ነው ያለው። ሰውን የሚያግቱ ሰዎች፣ የኪድናፕ የሚያደርጉ ሰዎች በሞት እንዲቀጡ ታዟል። ከዛ በስተቀር ስርቆት በሞት አያስቀጣም። ሰንበትን መጣስ ግን ያስገድላል። ስለዚህ በህግጋቱ መካከል ማበላለጥ የለብንም ማለት ነው። ሰንበትን ሌሎችን ህጎች ለማክበር እንደምንጥረው ሁሉ ልንጥር ይገባል። ሰንበትን አሳንሰን ስናየው ህግ አውጪው ጋር ነው ጉዳያችን ማለት ነው። ሶስተኛ ብቻ ባጭሩ እናገራታለሁ ግን ወሳኝ ነች። ሰንበትን 6 ቀን ሰርተህ ቀድሰው። ሰንበትን ሳትሰራ ሰንበትን ብትቀድስ የሆነ ሴንስ አይሰጥም። 10 ትእዛዛት ላይ ስለ ሰንበት ሲናገር የሰንበት ቀን ትቀድሰው ዘንድ አስብ ካለ በኋላ 6 ቀን ስራ ይላል። 6 ቀን ስራ የሚለው ውስጥ በውስጥ ታዋቂነት ትእዛዝ አለ። 6ቱን ቀን እጅና እግርህን አጣምረህ ከዛ በሰንበት ደግሞ እረፍት አትበል። ስታርፍ ከርመህ እንዴት ታርፋለህ ነው። አንድ ፑሪታን ቶማስ ዋትሰን የተባለ ሰንበትን ለመቀደስ አንድ ሰው ኳሊፋይድ የሚሆነው ይላል። ፑሪታን ማለት በወቅቱ እንግሊዝን አንቀጥቅጠው የነበሩ ምርጥ የሰባኪዎች ዘመን ነው እና ሰንበትን ለመቀደስ በሰባተኛው ቀን ለማረፍ 6ቱን ቀን መስራት አለብህ። ያልሰራ እንዴት ያርፋል ይላል። እዚህ ላይ ተማሪ የሆነ ሰው ስራው መማር ነው። ይህን ጉዳይ ከዚህ በፊት ሳስተምር እኛ ተማሪዎች ታዲያ ምን እናርግ ብለው ጠይቀው ያውቃሉ። ቤሪያ ላይ መሰለኝ የተነሳው ተማሪ በወቅቱ እኮ ስራው ተማሪነቱ ነው። ስለዚህ ተማሪነቱን ወጥሮ መማር ማለት ነው። አንደኛ ለመውጣት ሳይሆን መማር ያለበት ባለፈው ካገኘው የተሻለ ለማግኘት ጥረት እያደረገ መማር። የቢሮ ሰራተኛው 8 ሰዓት ከሆነ የስራ ሰዓቱ 8ቷን ሰዓት 1 ሰከንድ ሳይባክንበት ለመስራት መሞከር። ለጊዜው በስራው ላይ ያልሆነ ሰው ቮለንቲር ማድረግ ይችላል። ግቢ ቤት ካለው አትክልት መትከል፣ ቲማቲም መዝራት። ኤንጂኦ ገብቶ በነገራችን ላይ በጉልበት ማገዝ ይቻላል። ነጥቡ ምንድነው? 6ቱን ቀን መስራት አለብን። ያለበለዚያ የእግዚአብሔር ባህሪ ተካፋይነታችን ሰንበትን በመቀደስ ውስጥ አይገለጽም። እግዚአብሔር ሲሰራ 6 ቀን ከረመና በሰባተኛው ቀን አረፈ። ስለዚህ እናንተም 6 ቀን ስሩ፣ ሰባተኛውን ቀን እረፉ ነው መሩ። ስለዚህ መስራትም ያስፈልጋል ማለት ነው። አራተኛ ሰንበትን በሙሉ ልብህ ቀድስ። ሰንበትን በሙሉ ልብህ ቀድስ። በሙሉ ልብህ የሚለውን ልብ የሚለውን ጨምረን ከማየታችን በፊት በመጀመሪያ ሰንበትን ሙሉ ለሙሉ ቀድሰው። ቀደም አድርገን ጠዋት ለማየት እንደሞከር ነው ሰንበት በአዲስ ኪዳን ምን ተብሎ ተጠርቷል? በአንድ ምንባብ ብቻ የሚገኝ ቢሆንም የጌታ ቀን። ዮሐንስ የጌታ ቀን ብሎ ሲናገር ዮሐንስ የጠራበት መንገድ ወይም የቀደሙ ክርስቲያኖች የሚጠሩት ምን ብለው ነው? የጌታ ቀን የሚሉት። ምን አይደለም? የጌታ ጠዋት አይደለም፣ ወይም የጌታ ከሰዓት አይደለም፣ የጌታ ቀን ነው። ቀን በነገራችን ላይ እስራኤላውያኑ ያኔ የቆጥሩበት የነበረው መንገድ ከኛ ጋር አንድ አይነት ነው፣ 24 ሰዓት ማለት ነው። ስለዚህ የጌታ 24 ሰዓት ሰንበት። አይሁዳውያን ሌሎቹ አይሁድ ክርስቲያኖች ሌሎች አይሁዳውያን ሰንበትን ይረዱ ከነበረበት የሰዓት አንደርስታንዲንግ የተለየ መርዳት የሚኖራቸው ይመስላችኋል? ከፀሐይ መጥለቅ እስከ ፀሐይ መጥለቅ ነው ሰንበት ብለው ነው እስራኤላውያን የሚቀበሉት። ክርስቲያኖችም ከዚህ የተለየ መርዳት ከየት ሊያመጡ ይችላሉ? ስለዚህ የጌታ ቀን ሲባል 24 ሰዓት የጌታ ቀን ማለት ነው።
እንጂ የጌታ ጠዋት መሆን የለበትም። እና ሪፎርምዶች በዓለም አቀፍ ደረጃ ሪፎርምድ ስላችሁ ካልቪኒስቲክ የሆኑ ሰዎች ማለት አይደለም። ካልቪኒስቲክ የሆኑ ሰዎችና ሪፎርምድ ይለያያል። ሪፎርምድ ሰፊ ነው። ካልቪኒዝም አንድ ብራንች ነው በውስጡ ቱሊፕ ምናምን የሚባለው ነገር ማለት ነው። ሪፎርምድነት የፕሪስቢቴሪያን ዶክመንት ዌስትሚኒስተር ኮንፌሽንን ወይም የእኛን 1689ን መከተል ማለት ነው ሙሉ ለሙሉ። እና ሰንበት አሁን ባነበብነው የእምነት መግለጫ ውስጥ እንደተብራራው በሪፎርምድ ባፕቲስቶች ዘንድ የሚገለጸው እንዴት ነው? ሙሉ ቀን የማህበር ስብሰባ ማድረግ። ለምንድነው ሙሉ ቀን የምንሰበሰበው? የምንሄድበት ስላጣን አይደለም። ሙሉ ቀን የምንሰበሰብበት ምክንያት ቀኑ የኛ ስላልሆነ የጌታ ቀን ነው። ስለዚህ የጌታን ቀን ሰንበትን ሙሉ ለሙሉ ለጌታ በመስጠት እንቀድሳለን። እዚህ ላይ ግን እና ሌሊት ለምን አንመጣም? ታዲያ 24 ሰዓት ለምን ፀሐይ ከጠለቀችበት ሰዓት ጀምሮ አንገናኝም የሚል የህፃን ልጅ ጥያቄ የሚጠይቅ ሰው ያለ አይመስለኝም። ምክንያቱም መተኛት አለብን እኮ። እስራኤላውያንም 24ቱን ሰዓት ሲቀድሱ መተኛትን ጨምሮ ነው። በእርግጥ መተኛት ማረፍ የሚለው በሙሉ ልብ ለሚለው ያስፈልገናል። የጌታን ቀን ሙሉ ለሙሉ ለጌታ መቀደስ ብቻ ሳይሆን በሙሉ ልብን መቀደስ አለብን። በሙሉ ልብ ለመቀደስ አስፈላጊው እረፍት ያስፈልገናል። ለምሳሌ ጦሩ እንቅልፍ ተኝተን መምጣት አለብን። ቡና መጠጥተን ነቃ ማለት ካለብን ነቃ ማለት አለብን። ቢሮአችን አጣዳፊ ስራ ሲኖርብን ወይ የሆነ ፕሮፖዛል የምናስገባ ከሆነ በደንብ ቡና ጠጥተን ነቃ ብለን ቤስት ስራ ለመስራት እንሞክራለን። በሰንበት ደግሞ ለእግዚአብሔር የኛን ቤስቱን ልንሰጠው ይገባል። ቤስቱን ለመስጠት ያለንን ፍሬሽ የሆነ ማንነት ሬዲ በማድረግ ማቅረብ ይኖርብናል። ስለዚህ እረፍትም ያስፈልገናል በሙሉ ልባችን ለመገኘት። በሙሉ ልብ መገኘት ግን በተግባር ደግሞ በጉባኤ ምን ይመስላል? ስለ ተግባር እያወራን ስለሆነ ተግባራዊ ምሳሌዎችን ላንሳ። ቸርች አርፍዶ መምጣት በሙሉ ልብ አለመገኘት ነው። ለመሄድ መቸኮል በሙሉ ልብ አለመገኘት ነው። በነገራችን ላይ ከሀገራችን ላውጣው፣ ዶናልድ ትራምፕ ነገ ጠዋት ፈልግሃለሁ ብለው ቀጥረው የሚወስድ ሄሊኮፕተር መጥቶ ምናምን እየተጓዝክ ቢሆን ካረፍክበት ሆቴል የተቀጠርክበት ሰዓት ከመድረሱ በፊት ትገኛለህ ወይስ አርፍደህ ትገኛለህ ወይስ በሰዓቱ ትገኛለህ? መልሱን ታውቁታላችሁ። አንድ መዝሙር አለ፣ የድሮ መዝሙር አለኝ ቀጠሮ የሚል እና በሰንበት ከጌታ ጋር ቀጠሮ ካለን ቃሉን ለመዋስ ብዬ ነው መዝሙሩን የጠቀስኩት። ቀጠሯችንን ከጌታ ጋር አክብረን እንደ ማህበሩ የሰዓት አጠቃቀም መገኘት አለብን። ማርፈድ ልባችንን ያሳያል። ግን እሱ ብቻ አይደለም፣ ካየሁት ከልምድ ነው የምናገረው። አንዳንድ ወጣቶች ወይም ወንድሞች በምሳ ሰዓት ጌም ሲጫወቱ አስቆም ያውቃለሁ ወይም እንዲያቆሙ ሀሳብ ሰንዝር ያውቃለሁ። ጌም የምንጫወትበት ምናምን አይደለም። ጥቅስ የምትፈልጉ ከሆነ አለ። ግን ከጥቅሱ በፊት የእምነት መግለጫችን አንድ ዙር የሚያስፈልጉ ቦታዎችን ብቻ እናያቸው። ይህም በልባቸው አስፈላጊ ዝግጅት ካደረጉ በኋላ የራሳቸውን ማንኛውንም ጉዳይ አስቀድመው በማመቻቸት ጌምን ምናምን ይጨምራል። አዎ የእምነት መግለጫው ይጨምራል። ሙሉውን ቀን ይሄ 1689 በአውሮፓውያን አቆጣጠር የተጻፈ ነው። ቃል በቃል የተተረጎመ የቃል በቃል ትርጉም ነው። ሙሉውን ቀን ይልና ዝርዝሩን እንየው። ከራሳቸው ስራ፣ ከራሳቸው ቃል፣ የራሳቸው ቃል ሲል ምን ማለት ነው? ፖለቲካ ማውራት የመሳሰሉትን ያካታል። ሙሉ ለሙሉ መንፈሳዊ ለሆነ ቃል ራስን መስጠት ማለት ነው። ከራሳቸው ሐሳብ ከኒማጅ ከራሳቸው ሐሳብ ራስ መውጣት አለባቸው። በእግዚአብሔር ጉዳይ ላይ ነው ሐሳባቸው መሆን ያለበት። ከዓለማዊ ጉዳያቸውና ቀጣዩዋ መዝናናታቸው። መዝናናት አይፈቀድም በሰንበት። በሰንበት ምንዝናና ከሆነ በጌታ ቤት ጌታን በማምለክ ነው መዝናናት ያለብን፣ መዝናናት ብለን ከጠራ ነው። ስለዚህ ጌምም መጫወት ይሁን የመሳሰሉት በሰንበት በእምነት መግለጫችን የተከለከለ ነው። የእምነት መግለጫችን ግን የመጨረሻው ባለስልጣን አይደለም። የእምነት መግለጫውን የመጨረሻ ባለስልጣን ካደረግነው እምነት መግለጫውን እንቃረነዋለን። ስለዚህ ኢሳይያስ ምዕራፍ 58 ላይ እንሂድና ጠዋት ያነበብነውን ምንባብ በማንበብ
አሁን የተናገርነው ወይም ያየነው እውነት መሆኑን እናረጋግጣለን። ኢሳይያስ ምዕራፍ 58 ቁጥር 13 እና 14 እያንዳንዱን ቃላት በጥንቃቄ ለማየት እንሞክራለን። ፈቃድህን በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ። ፈቃድህን ሲል የአንተ የሆነውን ጉዳይ ማለት ነው። ኃጢአት ከማድረግ ብትመለስ እያለ አይደለም። ኃጢአት ማድረግማ በስድስቱም ቀን እንኳን አልተፈቀደም። ግን ያንተ የሆነውን ጉዳይ፣ ያንተን ፍላጎት፣ ያንተን ዊሽ፣ ያንተን መሻት በስድስቱ ቀን መጨረስ የምትችለውን ከማድረግ እግርህን ከሰንበት ብትመልስ። ሰንበትንም ደስታ፣ በሙሉ ልብ ሰንበትን መቀደስ ማለት ሰንበትን ደስታ ማለት ነው። ሰንበት ደረሰ ምናምን አይደል። ሰንበት መጣ ብሎ ደስ መሰኘት። እግዚአብሔርም የቀደሰውን ክቡር ብለህ ብትለው የገዛ መንገድህንም ከማድረግ፣ የራስን ጉዳዮች ከማድረግ፣ ማንም ምንም ይሁን ምንም ፈቃድህንም ከማግኘት፣ ከንቱ ነገርንም ከመናገር ተከልክለህ ብታከብረው በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብ ርስት አበላሃለሁ፣ የእግዚአብሔር አፍ ተናግሯልና ይላል። ስለዚህ ሰንበት እንዴት መቀደስ እንዳለበት ሲናገር ሙሉ ለሙሉ ቀኑ ለጌታ በሙሉ ልብ መሰጠት አለበት፣ ከራሳችን ጉዳይ መላቀቅ አለብን ይላል። በዚህ ደግሞ እግዚአብሔር በረከትን አዟል፣ አዘጋጅቷል ይላል። መልሶ እግዚአብሔር ይባርካል በማለት ይናገራል። ስለዚህ ሰንበትን በሙሉ ልብ ልንቀድሰው ይገባል። የመጨረሻውና አምስተኛው ሰንበትን በስር ባሉት ላይ ሰንበትን የመጠበቅ ሕግ ተፈጻሚ በማድረግ ሰንበትን ቀድስ። በስርህ ባሉ ሰዎች ላይ ሰንበትን የመጠበቅ ሕግን ተፈጻሚ ማድረግ ይኖርብሃል። በስርህ ያሉ ሲባል ከኔ ቤት አጠገብ ያሉ ጎረቤቶቼ በእኔ ስር አይደሉም። በእኔ ስር ያለው ቤቴ ነው፣ የምኖርበት ቤት ማለት ነው። በእኔ ስር ባሉት ላይ ሰንበትን የመፈጸም ሕግን ተፈጻሚ በማድረግ ሰንበትን ልንቀድስ ይገባል ማለት ነው። ለመጨረሻ ጊዜ ዘጸአት ምዕራፍ 20 ላይ እንመለስና ይህንን መርህ ከአራተኛው ትእዛዝ እንመልከት። 7ኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው ካለ በኋላ ሰንበት እንዴት እንደሚቀደስ ሲናገር አንተ ወንድ ልጅህም በቤት ያለ ማለት ነው፣ ሴት ልጅህም፣ ሎሌህም፣ ሎሌ ማለት ባሪያው ምናልባት እስራኤላዊ ላይሆን ይችላል፣ ከሌላ አካባቢ ተገዝቶ የመጣ ሊሆን ይችላል፣ በእስራኤል ሃይማኖት የማይመራም ሊሆን ይችላል። እሱን እያለ እንደሆነ ሌላም ቃል ይጨምርልናል። ሎሌህም፣ ገረድህም፣ ከብትህም፣ በደጆችም ውስጥ ያለ እንግዳ፣ ቤት ሊያርፍ የመጣ እንግዳ ካለ፣ ቪዚተር ካለ በእርሱ ምንም ስራ አትስሩ። እንዳይሰሩ መከራቸው አይደለም፣ መስራት አይቻልም ነው እያለ ያለው። ስለዚህ በአንተ ዲስፖዛል፣ በአንተ ስር ባሉት ሁሉ ላይ ሰንበትን የሚጠበቀን ሕግ ተፈጻሚ አድርግ እያለ ነው። እንዴት ነው አንድ እንግዳ ቤቴ መጥቶ ለምሳሌ ለሳምንት ሊያርፍ ወይም ዊኬንድ ከኔ ጋር ሊያሳልፍ መጥቶ ሰንበትን መቀደስ አለብህ፣ ስራ መስራት አትችልም ብዬ ማዘው ትንሽ ሩድ አይሆንም? ሩድ ሊሆን ይችላል፣ ግን ሩድ መሆኑ ችግር አለው? ሩድነስ እኮ ያስፈልጋል። በዚህ ሩድ ማትሆኑ ከሆነ ሰርቫይቭ አታረጉ። ሩድነስ ባህሪያችሁ ከሆነ ነው ችግሩ። እና እንግዳ ቤቴ መጥቶ ሰንበትን መቀደስ አለብህ፣ ስራ መስራት አትችልም ስለው ሩድ አይሆንም ወይ? በቀላል ምሳሌ መመለስ ይቻላል። ይሄንን ቤታችሁ ሰው መጥቶ ዝሙት የሚሰራ ከሆነ ትፈቅዱለታላችሁ ወይስ ትከለክሉታላችሁ? አትስማሙም አይደል? ስለዚህ ሰንበትን ቤታችሁ መጥቶ ሲጥስ የምትፈቅዱለት ለምንድን ነው? ሙሴም እንደተናገረው በደጆችም ውስጥ ያለ እንግዳ ምንም ስራ አትሰሩም በማለት አዟል። ስለዚህ በቤት ስር በአንተ አመራር ስር ባሉት ሰዎች ላይ የሰንበትን የመጠበቅን ሕግ ተፈጻሚ ልታደርግ ይገባል። በተለይ ስለ ልጆች ሲባል
ልጆች ሰንበትን መጠበቅ ተፈጥሯዊ ሆኖላቸው እንዲያድጉ ለማድረግ ሰንበትን በመቀደስ ምሳሌ መሆን ያስፈልጋል። ጸጋና ሰላም ይብዛላችሁ።